5 questions most challenging during thesis defense ተነ መልሶቻችሁ እንዴት መመለስ እንዳለባችሁና ተነ ኤግዛምፕሉ አቀርብላችኋለሁ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር አድርጉት። ወደ መጀመሪያው እንሄዳለን። የመጀመሪያው ጥያቄ how did you address potential biases in your study? ለምሳሌ ቢያዞች አሉ። ስለ ቢያዞች በጣም አንብቡት። ሴሌክሽናል ቢያዝ ሊሆን ይችላል፣ ሪሰርቸር ቢያዝ ሊሆን ይችላል፣ ኮንፈርሜሽናል ሊሆን ይችላል፣ ኢንስትሩሜንታል ሜዠርመንት ቢያዝ ሊሆን ይችላል። ሶ why should we trust your result? ሶ እንደዚህ ተብላችሁ ልትጠየቁ ትችላላችሁ ማለት ነው። ስለዚህ መልሶቻችሁን በምን መልኩ መመለስ አለባችሁ? how to answer this? የመጀመሪያ ሪሊቫንት የሆነ ቢያዞችን በእናንተ ማለት ነው በእናንተ ጥናቶቻችሁ ላይ ሪሊቫንት የሆነ ቢያዞችን በእናንተ ዲዛይን ሪሰርች ዲዛይን ላይ ሜንሽን ታረጉታላችሁ። እንዘን ምንድነው የምታረጉት? ዲቴይል ኮንክሪት ካውንተር ሜዠርስ አት ኢች ሪሰርች ስቴጅ ላይ ስለ ዲዛይን፣ ስለ ዳታ በዳታ ኮሌክሽን ሜትድ ላይ ዳታ አናሊሲስ ፕሮሰስ ላይ የነበሩ ነገሮችን ካውንተር ሜዠር እንዳደረጋችሁ ዲቴይሉን ዲስክራይብ ታረጋላችሁ። and then frame it as a proactive rigor ማለት ነው። ሶ ሳምፕል አንሰሩን በዚህ መልኩ መመለስ ትችላላችሁ። most of the time selection bias happen ያደርጋል በጥናቶቻችን ላይ ሪሰርቸር biasም ሊከሰት ይችላል። so I proactively addressed a multiple biases. Selectional bias ከሆነ selectional bias was mitigated or minimized by using stratified random sampling techniques across subgroup A, B, C to ensure representativeness or consecutive enrollments of all eligible participant ብላችሁ ስለ selection bias በዚህ ለምሳሌ እኔ representativeness-ን ለመጥቀስና ሁሉንም ፓርቲሲፓንቶችን ሪፕሬዘንት እንዲያደርግ ስትራቲፋይድ ራንደም ሳምፕሊንግ ቴክኒክ ነው የተጠቀምኩት። ሌሎችንም ተጠቅማችሁ በዚህ መልኩ ሪፕሬዘንታቲቭነሱን ኢንሹር ለማድረግ ያለውን ነገር ትጠቅሱና ስለ ሴሌክሽን ቢያዝ እዛ ጋር አድሬስ እንዳደረጋችሁ ታወራላችሁ። ሪሰርች ቢያዝንም ሚኒማይዝ የተደረገው ትሩ ሪፍሌክሲቢሊቲ ጆርናል ዱሪንግ ዳታ ኮሌክሽን ፒር ዲብሪፍ was done with ዶክተር ኤክስ ሊሆን ይችላል፣ አሶሲኤትድ ፕሮፌሰር ሊሆን ይችላል፣ ሌሎችም ማለት ነው። ኤንድ ትሪያንጉሌሽን ዩዚንግ 3 ዳታ ሶርስ ሊሆን ይችላል፣ 4 ዳታ ሶርስ ሊሆን ይችላል፣ ስንትም ሊሆን ይችላል። ዲብሪፍ እንዳደረጋችሁ ሪፍሌክት ታረጉና በዚህ መልኩ ሪሰርቸር ቢያዙን አድሬስ ታረጋላችሁ ማለት ነው። and then confirmation ቢያዝ ሊሆን ይችላል፣ ሜዠርመንት ቢያዙን እዚህ ጋር በጠቀስኩት ኤግዛምፕል ባስቀመጥኩት መሰረት እናንተ ታዘጋጃላችሁ ማለት ነው። እንደናንተ ስቴዲ ዲዛይን ማለት ነው። the other one is ሁለተኛው what is the most significant original contribution of your study ወይም your research and why የሚል ጥያቄ ልትጠየቁ ትችላላችሁ። ሶ ኮንትሪቢዩሽኑን አንደኛ ሪሰርች ፕሮጀክት ከመጀመራችሁ በፊት ሪሰርች ፕሮፖዛል ዲዛይን ስታረጉ ነው ስለ ሪሰርች ኮንትሪቢዩሽን ታይትል ስትመርጡ እንኳን ማወቅ ያለባችሁ ማለት ነው። ስለዚህ ለኮሚኒቲው ምን አለ፣ ለዞኑ ምን አለ፣ ለክልሉ ምን አለ፣ ለሀገሪቱ ምን አለ የሚለው ነገር ኮንትሪቢዩሽንን ታውቃላችሁ። and then እንዴት ነው መመለስ ያለባችሁ ነው ማለት። ስለዚህ ስትመልሱ ስፔሲፊክ መሆን አለባችሁ፣ ኮንፊደንት መሆን አለባችሁ። የምትመልሱትን መልስ ቀጥታ ከናንተ ፋይንዲንግ ጋር ሊንክ ማድረግ አለባችሁ ማለት ነው። and then አቮይድ ማድረግ ያለባችሁ ቫጊ የሆነ ስቴትመንት ዝባዚንኬን ማቆም አቮይድ ማድረግ አለባችሁ ማለት ነው። ስለዚህ በዚህ መልኩ ኮንትሪቢዩሽኑን ትመልሱታላችሁ ማለት ነው። ይሄ እዚህ ጋር ያለው ሳምፕል አንሰር ነው። እዚህ ስክሪንሾት አድርጋችሁ መጠቀም ትችላላችሁ። ስክሪንሾት አድርጋችሁ ተጠቀሙ። በዛ መልኩ አዘጋጁት ማለት ነው። በዚህ መልኩ አዘጋጁና ዲፌንድ አድርጉ። the other one is ሶስተኛ if you were to start this research again today what would you do differently and why?
ዛሬ ይሄንን ጥናቶቻችሁን እንደ አዲስ መልሳችሁ የሚታጠኑን ጥናት ቢሆንና እድል ቢሰጣችሁ ምን የተለየ ነገር ልታደርጉ ትችላላችሁ? ለምን የሚለውን ነገር ልትጠየቁ ትችላላችሁ። ሶ how to answer this ይሄንን ጥያቄ እንዴት ነው ዲፌንድ የምታረጉት ነው። ፎከስ ማድረግ ያለባችሁ ኢምፕሩቭመንት ላይ ነው። ኢምፕሩቭመንቱ ምናልባት አዲስ ቱል ሜንሽን ልታረጉ ትችላላችሁ። ዳታ ላይ ሊሆን ይችላል፣ ዳታ ኮሌክሽን ሜትድ ሊሆን ይችላል፣ ኮሽነሪ ላይ ሊሆን ይችላል፣ ሪሰርች ኩዌስችን ሊሆን ይችላል። ታይትሎቻችሁን አሜንድ የምታረጉም ከሆነ እና አልተርኔቲቭ ሜቶዶችን በእነሱ ላይ ፎከስ ታረጉና ትመልሱታላችሁ ማለት ነው። ስለዚህ ሜቶዶሎጂ ላይ ትኩረት ታረጉታላችሁ ማለት ነው። እዚህ ጋር ሳምፕል አንሰር አለ። ሶ ዩ ኒድ ቱ ስክሪንሾት ዲስ ኤንድ በዚህ መልኩ ራሳችሁን ማዘጋጃት ትችላላችሁ ማለት ነው፣ ዲፌንድ ለማድረግ ማለት ነው ሳትቸጋገሩ። አራተኛ how do you reconcile your finding የናንተ ፋይንዲንጎቻችሁ ኮንትራዲክት ከዚህ በፊት ያጠና ለምሳሌ በእናንተ ታይትል ላይ ኦተር ኤ የሚባል ሪሰርቸር ያጠናውና ሪዘልቱ ዌል ስታብሊሽድ የሆነ ሪዘልት ከሆነ የናንተ ጥናቶቻችሁ የሱን ኦፖዚት ሪዘልት የሚያሳይ ከሆነ ኦተር ኤ ፖዚቲቭ ሪሌሽንሺፕ በቫሪያብሎች ቢኖርና የናንተ ኔጌቲቭ ሪሌሽንሺፕ የሚያሳይ ከሆነ ወይም ሌሎች ሪዘልቶቹ ኦፖዝ የሚያደርጉ ከሆነ እንዴት ሪካውንስል ልታደርጉ ትችላላችሁ ተብላችሁ ልትጠየቁ ትችላላችሁ። ሶ how to answer this ይሄንን ጥያቄ ለመመለስ አንደኛ ራሳችሁን ማረጋጋት መቻል አለባችሁ፣ መደናገጥ የለባችሁም። ሁለተኛ አክኖሎጅ ማድረግ ያለባችሁ ከሆነ አድሚት ማድረግ ያለባችሁ ከሆነ አድሚት አድርጉ ማለት ነው። ሶ ጥያቄውን ኤክስፕሌን ማድረግ ስላለባችሁ ኤክስፕሌን ስታረጉ ስለ ዲፍሬንሱ ታወራላችሁ። ዲፍሬንስን ኮንቴክስት ሜቶዶሎጂ ላይ ሊሆን ይችላል፣ ሳምፕል ሳይዝ ላይ ሊሆን ይችላል፣ ሳምፕሊንግ ቴክኒክ ሊሆን ይችላል፣ ዳታ ኮሌክሽን ሜቶድ ሊሆን ይችላል፣ ታይም ፔሪድ ሊሆን ይችላል፣ ሪሰርች የተጠናበት ማለት ነው። በእነዚህ ላይ ምላሾቻችሁን ዲፔንድ ትሆኑና ዲፍሬንሱን በዛ ጥናት ላይ ይሄ በዚህ ጥናት ላይ ይሄ እያላችሁ ኮምፔር ኤንድ ኮንትራስት ታረጋላችሁ። ሌላኛው ሊሚቴሽን ኦፍ ኤዘር ስተዲ የናንተ ጥናት ላይ የነበረውን ሊሚቴሽን ሊሆን ይችላል፣ በዛ ጥናት ላይ የነበረው ሊሚቴሽን ሊሆን ይችላል። ሶ ሊሚቴሽኑን ትጠቅሱታላችሁ ማለት ነው። በዛ ጥናት ላይ ይሄ ነበረ፣ በዚህ ጥናት ላይ ይሄ ነበረ፣ ኢምፕላይ ታረጋላችሁ ፎር ፊውቸር ስተዲ ማለት ነው። ፎር ፊውቸር ሪሰርች ኢምፕሊኬሽኑን ታስቀምጡታላችሁ። ዲፌንድ ዩር ሜቶዶሎጂ ኢፍ ሪሌቫንት ማለት ነው። ዲፌንድ ታረጋላችሁ። እዚህ ጋር ሳምፕል አንሰር አለ። ይህንን ስክሪንሹት ታረጉና የራሳችሁን አዘጋጁ። አምስተኛውና የመጨረሻኛው ዩር ሳምፕል ሳይዝ ኢዝ ሪላቲቭሊ ስሞል ዩር ስተዲ ኢዝ ኳሊቴቲቭ ሊሆን ይችላል። ኳንቲቴቲቭም ሆኖ የእናንተ ሳምፕል ሳይዛችሁ ስሞል ሊሆን ይችላል። ሶ ሃው ካን ዩ ክሌም ጀነራላይዜቢሊቲ ኦር ሮበስትነስ? ሶ ይህንን ጥያቄ እንዴት ነው መመለስ ያለባችሁ? አንደኛ የእናንተ ዲዛይን ሪሰርች ዲዛይኑ ሰፖርት የማያደርግ ከሆነ ስለ ጀነራላይዜቢሊቲ ኦቨር ክሌም ማድረግ የለባችሁ። ሌላኛው ፎከስ ማድረግ ያለባችሁ ስትሬንግዝ ኦፍ ዩር ሪሰርች ማለት ነው። ዩር አፕሮች ስትሬንግዙ ዲፕዙን ኮንቴክስት ቲዮሪ ቢልዲንጉ ላይ ኮንቴክስቱ ላይ እንደን ኮንሴፕትስ ላይክ ትራንስፈራቢሊቲ፣ አናላይቲካል ጀነራላይዜቢሊቲ፣ ቴዎሬቲካል ሳቹሬሽን ሊሆን ይችላል። ሶ ይሄ ቴዎሬቲካል ሳቹሬሽን ፎር ኳሊቴቲቭ ማለት ነው። ስለዚህ በዚህ መልኩ ፎከስ ታረጋላችሁ ማለት ነው። ስትሬንግዙ ላይ ፎከስ ታረጋላችሁ። the other one ኢምፕሊኬሽን ስለ ኢምፕሊኬሽን ፎር ፊውቸር ሪሰርች ኦር ቴስቲንግ ዲስኬስ ታረጋላችሁ ማለት ነው። እዚህ ጋር ሳምፕል አንሰር አለ። ለኳሊቴቲቭ ነው ያስቀመጥኩት። ስክሪንሾት ታረጉና በዚህ መልኩ ታዘጋጃላችሁ ራሳችሁን። ለኳንቲቴቲቭ እንዲያስቀምጥላችሁ ከፈለጋችሁ ኮሜንት ላይ አስቀምጡ።
በዚህ መልኩ አዘጋጅቼ አስቀምጥላችኋለሁ። መልካም ጊዜ ይሁንላችሁ። ይሄ እንደተመቻችሁ ተስፋ አረጋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። ባይ ባይ።